ዛሬ ከእናንተ ጋር የምናደርገው ቆይታ عن الأخلاق ስለ ስነ ምግባር ይሆናል። ስለ ሞራልስ ሙስሊሞቹ የሚታወቁበት ዋና ገጸ ባህሪያቸው በጥሩ ስነ ምግባር የተዋቡ መሆናቸው። ስለ ስነ ምግባር ትንሽ እናወራለን። ለምን ነው ግን ስለ ስነ ምግባር የምናወራው? ስለ አኽላቅ اولا የመጀመሪያው اتباعا للنبي صلى الله عليه وسلم መጀመሪያ የነቢያችን ሰለላሁ ዐለይሂ ወሰለም መገለጫ ባህሪያቸው ውብ ስነ ምግባር ስለሆነ ነው። አላሁ ሱብሓነሁ ወተዓላ ምስጋናን ለሌላ ሳያስቀር ትልቅ ውደሳን አቀረበላቸው። ወኢነከ ለዐላ ኹሉቅን ዐዚም፣ አንተ ሙሐመድ አንተ በተዋጣለት ስነ ምግባር ውስጥ ነህ። የስነ ምግባር ምጥቀት ላይ ነው ያለኸው። ሁለተኛው ሊነናለ አጅረን ዐዚመን፣ ትልቅ ደረጃ በዱንያም በአኺራ ለማግኘት ውብ ስነ ምግባር መላበስ መሰረታዊ ነጥብ ሆኖ እናገኘዋለን። ነቢያችን ሰለላሁ ዐለይሂ ወሰለም ትርሚዚና አቡ ዳውድ በዘገቡት ሐዲስ ላይ ምን ይሉናል? ማ ሚን ሸይኢን፣ ምንም ነገር እኮ የለም አስቀሉ ፊ ሚዛን العبد يوم القيامة من حسن الخلق። يوم القيامة ሚዛን የሚደፋ ስራ ባሪያ አይሰራም መልካምን ስነ ምግባር ከመሰለ በላይ ይላል። ሚዛን የሚደፋው አስቀል ነው ያሉት፣ በጣም ሚዛን የሚደፋው ውብ ስነ ምግባር። ويقول ለሐዲሳቸው ለምን ይላሉ? أكمل المؤمنين إيمانا፣ ኢማኑ ሙሉ የሆነ ሰው ማለት أحسنكم أخلاقا፣ ስነ ምግባሩ ውብ የሆነ ሰው የተሟላ ሰው ነው። ኢማኑ ሞልቷል የሚባል አንድ ሰው በጣም አላህን ፈሪ ነው ጥሩ ሙእሚን ነው ለማለት የስነ ምግባር መሟላቱ እንደ ክራይቴሪያ ይቀርባል። ويقول ነቢያችንም ሌላ ላይ ምን ይሉናል? إن من أحبكم إلي፣ እኔ ዘንድ እኮ ከናንተ ዘንድ ተወዳጅ ሆነው وأقربكم مني مجلسا يوم القيامة ከኔ ጥግ በጀነት ቀርቦ የሚቀመጥ ሰው ማለት ማን ይሆን? ሰደቃ ሰጪው ነው? ሐጅ አድራጊ? ረሱል ሰለላሁ ዐለይሂ ወሰለም ሲጨርሱ ምን አሉ? አሐሲኑኩም አኽላቃ፣ ስነ ምግባሩ ጥሩ የሆነ ሰው እኔ ዘንድ በጣም ተወዳጁና የውመል ቂያማም የኔ ተጎራባች ነው ይላል። የረሱል ጎረቤት መሆን አይፈልጋል እንዴ? አላህ ሁላችን ይወፍቀን። ዑለማዎቹ እነዚህን ሐዲስ ሰብስበው ሐዲሱን ራሱ ረሱል የተጠቀሙበት በአፍዓሉ ተፍዲል ነው ይላል። አፍዓሉ ተፍዲል ማለት በአረበኛው ቋንቋ ይሄ ሱፐርላቲቭ ዲግሪ የምንለው ምን ተጠቀሙ? አፍቀል፣ አሐብ፣ አቅረብ። እነዚህ ቃላቶች አጋነው ሲገልጹት ነው ምርጡ ማለት ከባዱ ማለት ይህ ነው ሲሉ ይጠቁሙናል ነቢያችን ሰለላሁ ዐለይሂ ወሰለም። ለዚህን የመሰለ ደረጃ ለማግኘት ወሊዛሊከ ወፊ ዛሊከ ፈልየተናፈስ المتنافسون። ሶስተኛ ስለ ስነ ምግባር ዛሬ በዚሁ ምሽት የምናወራበት إنها غاية بعثة النبي صلى الله عليه وسلم፣ የረሱል ሰለላሁ ዐለይሂ ወሰለም ተልኳቸው የሰው ልጆችን የተሟላ ስነ ምግባር እንዲይዙ ማድረግ ነው። ሐዲሳቸው ላይ ረሱል ሰለላሁ ዐለይሂ ወሰለም የተልኳቸውን ጥቅል መልእክት ሚሽን ስቴትመንት ተልኳቸውን በአንድ ሴንቴንስ ያስቀምጡታል፣ በአንድ አረፍተ ነገር። ኢነማ ቡዒስቱ፣ እኔ እኮ የተላኩት ሊኡተሚመ መካሪመል አኽላቅ፣ እኔን አላህ ወደ ምድር የላከኝ የሰው ልጆች ውብ ስነ ምግባር የተላበሱ እንዲሆኑ ላግዛቸው። ግልጽ ነው። ረሱል የተላኩት እኔ እናንተን አምራች ትውልድ ሊያደርጉ፣ ለዓለም ለራስ ለወገን ለሀገር ጠቃሚ ሊያደርጉ፣ ስነ ምግባራችን የተሟላ እንዲሆን ሰው አይቶነ ዲኑን የሚቀበል አይነት ውብ ሰዎች እንድንሆን የተላኩበት ዓላማ ሊኡተሚመ መካሪመል አኽላቅ። ምናልባት አንድ ሰው መሃላችን ጥያቄ ሊያነሳ ይችላል። እንዴ
ረሱል ሰለላሁ ዐለይሂ ወሰለም የተላኩበት ዓላማማ ዒባዳ ሊያስተምሩን ነው እንጂ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አላህ ጅንንም ሰዎችንም የፈጠረው ለአምልኮ ነው እያለ እንዴት ስነ ምግባር ትለናለህ ሊል ይችላል። እስኪ ትንሽ ወደ ውስጥ እንተንትነው። ዒባዳ አምልኮና ስነ ምግባር ኢስላም ውስጥ ያላቸውን ቁርኝት። አምልኮ ያለ ስነ ምግባር ኢስላም ተቀባይነት አይሰጠውም። ሶላትን እንመልከት። ሶላት ከአርካኑል ኢስላም ውስጥ መሰረታዊ የሆነው የውመል ቂያማ አንድ ባሪያ ከአላህ ፊት መጀመሪያ ሂሳብ የሚተሳሰበው ሶላትን ነው። ሶላትን አላህ እንዴት እንደጠቀሳት ስሙ። ወአቂሚስ ሰላህ ሶላትን አቁማት። ስገዳትና አቁማት ይለያያል። አቁማት ማለት አርካኗን ጠብቀ ሹሩጧን፣ ኹሹዓን፣ ፍራቻዋን፣ ውዱዋን አሟልተ አቁማት። ማቆም ይሄን ካደረከው ኢነ ሰላተ ሶላት እኮ ተንሃ ትከለክላለች አኒል ፈሕሻኢ ወልሙንከር ከተጠላ ባህሪ ከመጥፎ ነገር ሶላት ታግዳለች። ሶላት ግቧ ምንድነው? እኛን ጥሩ ማድረግ በስነ ምግባር ማላበስ ነው። ሶላት ዒባዳ ነው። በል የዒባዳዎች ሁሉ አይነታ ነው። ዓላማዋ ግን ምንድነው? እኛን የተዋጣለት ስነ ምግባር ማላበስ ነው። ዘካን እንውሰድ። የዘካ ዓላማ ምንድነው? አርካኑል ኢስላም ውስጥ አንዱ መሰረት ነው። يقول الله من إلى القرآن لي خذ من أموالهم صدقة أنت محمد زكان كنبرتوቻቸው ተቀበላቸው ለድሆቹ የሚተላለፈውን تطهرهم وتزكيهم بها በዘካው ከመጥፎ ባህሪ ታጸዳቸዋል። ሀብታሙ መስጠት ሲጀምር ከስስት እየጸዳ ይመጣል። መስጠት ሁሌ ሲጀምር ዳሃው ደግሞ ሲቀበል አባሃጅን አላህ ያኖርልኝ እያለ ከሂስድ ይርቃል። ግልጽ ነው። ወቱዘኪህም ቢሃ ታጠራቸዋል። የዘካ ዓላማ የሶላት ዓላማ ስነ ምግባር ማላበስ ነው። እኛ ሰግደን እንዋሻለን። ለምን? ትክክለኛ ሶላት አይደለም ማለት ምልክቱ ነው። ረሱል ሰለላሁ ዐለይሂ ወሰለም የዱንያ ተዓብ ሲያደክማቸው መስጂድ ይገቡና አሪሕና ቢሃ ያ ቢላል አንተ ቢላል እዘንና አዛን አድርግና አሳርፈኝ ይሉታል። አላህ ጋር አገናኘኝ ቶሎ። እንዲህ አይነት ሶላት ውብ ስነ ምግባር ያላብሰን። محمد قط የሚባሉ አንድ ዓሊም ምን ይላሉ? መፋሂሙን ينبغي أن يصحح ከሚባለው ኪታብ ላይ ሶላት እኮ ተረስቷል ይላል። ሻወር የወሰደ ሰው እኮ ትለየዋለህ አይደል? ውጸዳ ብለሃል ትለዋለህ እኮ። ሻወር ወስዶ እንደወጣ ያሳውቃል። ጸጉሩንም የተሰራ ሰው ነሴንስ የተቆረጠ ሰው ትለየዋለህ። ሶላት ሰግዶ የወጣን ሰው ትለየዋለህ? ፊቱ ላይ የወጣ ኑር የለም፣ ሊኖር ይገባል ይላል። ባህሪ ቅስቅዝ ብሎ እርጋታ ተላብሰ ውብ ስነ ምግባር ይዘ ነው ከመስጂድ መውጣት ያለብን። የሶላት ዓላማ ውብ ስነ ምግባር እንድንላበስ ማድረግ ነው። ሐጅን እንውሰድ። ሐጅ ትልቁ ዒባዳ የኢስላም አንዱ መሰረት የሆነው አልሐጁ ይላል አላህ። ሐጅ አሽሁሩ ማዕሉማት የሐጅ ተግባራት የታወቁ ወራቶች ላይ የሚፈጸም ነው። ፈመን ፈረደ ፊህነ አልሐጀ ሐጅ ግዴታ በሱ የሆነበት ሰው ይህድ ይሳተፍ። ግን ሲሳተፍ ስነ ምግባርን አላህ አዘዘ። ፈላ ረፈተ መጥፎን ቃል እንዳይናገር ጸያፍ፣ ወላ ፍሱቃ አማጭ እንዳይሆን፣ ወላ ጅዳለ ፊል ሐጅ ሐጅ ላይ ሰዎች ጋር ጠብ ግርግር እንዳይፈጠር። የሐጅ ዓላማው እኛን ውብ ስነ ምግባር ማላበስ። አላህ ከ3 ሚሊዮን ሰው ጋር ያደባልቅህና 10-20 ቀን ተጋፋዛ ይልሃል። ስነ ምግባር የምትላመድበት ነው። ህንዱ ሲገፋ፣ ፓኪስታኑ ሲረግጥ፣ አረቡ ያአላህ ውጣ ሲል ይሄ ሁላ ተምረ የምትመጣበት ትምህርት ቤት። ይሄ ሁላ አላህ ከሐጅ ውስጥ ስነ ምግባር ያዝ እንዲህ ይገጥመሃል፣ ይረግጦሃል። አራንዳንዴም ቀበቶን ፈተው ብሩን ይወስዱብሃል። ወላኪን ፈላ ረፈሰ ወላ ፍሱቃ ወላ ጅዳለ ፊል ሐጅ። ስለዚህ የዒባዳዎች ግብአ ውጤት ምንድነው?
አውትፑቱ ምንድነው ወንድሞች? ስነ ምግባር አኽላቅ። ዒባዳዎቹ ዓላማዎቹ እኛን የተሻለ ስነ ምግባር እንዲኖረን ማድረግ ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ የሱም ባሪያዎቹን ሙእሚኖቹን ጠቀሳቸው በትንታኔ። የቁርአኑንም ቻፕተር ምዕራፉን ሱረቱል ሙእሚኑን አለ። የሙእሚኖች ምዕራፍ ሲገባ ሱረቱል ሙእሚኑን ላይ ምእመናን ያላቸውን ባህሪያት ሲጠቅስ ቆየና መጨረሻም ይሸለማሉ ሲል ዘጋው ፊርደውስ በሚባል ዓለም። ቁርአኑ ላይ ዒባዳንና አምልኮንና አኽላቅን አላህ እንዴት አጣምሮ እንደጠቀሰው ተመልከቱ። ቀድ አፍለሐል ሙእሚኑን ምእመናን እኮ ለስኬት በቁ፣ ነፃ ወጡ፣ ያሰቡትን አገኙ አለ። ሙእሚኖችን እነማን ናቸው? ተመልከቱ። አለዚነ ሁም ፊ ሶላቲሂም ኻሺዑን እንኳን ሶላት ሊተው ስግደታቸው ላይ ፍርሃትን የተላበሱ። ሶላት ዒባዳ ነው አይደል? ተመልከቱ ዒባዳና አኽላቅን አላህ እንዴት እንደሚያቆራኛቸው እዚህ ምዕራፍ ላይ። ወለዚነ ሁም ዐኒል ለግዊ ሙዕሪዱን እነዛ ናቸው ከመጥፎ ባህሪያት ዛዛታ፣ ጭቅጭቅ የራቁ የሆኑት። መጀመሪያ ሶላት አለ፣ ሁለተኛ ምን አለ? ከለግው ከተራ ነገር የራቁ ናቸው። ዒባዳ አኽላቅ ተመልከቱ። ወለዚነ ሁም ሊዘካቲ ፋዒሉን ዘካዎቻቸውን በተገቢው ወቅት የሚያወጡ ናቸው። ዘካ ማውጣት ምንድን ዒባዳ ነው አይደል? ግልጽ ነው። መጀመሪያ ዒባዳ መጣ ፊ ሶላቲሂም ኻሺዑን፣ ሁለተኛ ዐኒል ለግዊ ሙዕሪዱን አኽላቅ መጣ፣ ሶስተኛ ምን አለ? አሁን ደግሞ ዒባዳ መጣ፣ ዘካ ይሰጣሉ አለ። አራተኛ ወለዚነ ሁም ሊፉሩጅሂም ሓፊዙን እነዛ ናቸው ሙእሚኖች ብልቶቻቸው የሚጠብቁ፣ ወደ ሐራም የማይሄዱ ጥቡቅ የሆኑ። ካፊራ ግብታ የምትኖር ሴት እዚህ ሀገር አለች አለ። ያሳዝናል የደረሱ ጥያቄዎች። ብልቶቻቸው የሚጠብቁ ይህ ስነ ምግባር አኽላቅ ነው። አላህ እንዴት እንደሚጠቅሰው ተመልከቱ። ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን እነዛ ናቸው ሙእሚኖቹ አማናቸውን የተሰጣቸውን አደራ የሚጠብቁ። ወዐህዲሂም ቃል ኪዳናቸውን ራዑን ይጠብቃሉ። የሰው ቤት ጥሎ ወጥቶ አይሄድም። ቃል ኪዳን ገብቷል። አማና ብር ሸኹ ሰጥቶታል፣ ጠብቆ ይቆየዋል። ይሄ ምንድነው? አኽላቅ። ወንድሞቼ እያያችሁ ዒባዳ ያወራል፣ አኽላቅ ዒባዳ አኽላቅ። ሲጨርስ ምን አለ? ወለዚነ ሁም ዐላ ሰለዋቲሂም ዩሓፊዙን ሶላታቸውን ወቅቱን ጠብቀው የሚሰግዱ ናቸው። አኽላቅ ዒባዳ አኽላቅ ዒባዳ። ኢስላም ውስጥ አምልኮ ጥሩን ስነ ምግባር ካልወለደ ኢስላም አይቀበለው። ሰውየው ጾመ፣ መዋሸትን ጾሙ ካላስተማሩ አልጾመም። ይሰው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ለም የደዕ ቀውለ ዙሪ ወልዓመለ ቢህ ፈለይሰ ሊላሂ ሓጃ ቢአን የደዓ ጠዓመሁ ወሸራበሁ። ውሸት መናገርን የሐሰት ምስክርን ያልተወሰው ከምግብና ከመጠጥ መቆጠቡ ለአላህ ግድ የለውም፣ አልጾመም። ሩበ ሳኢሚን ለይሰ ለሁ ሚን ሲያሚሂ ኢላ ልጁዕ ወልዓጠሽ ስንትና ስንት ጿሚ ያላሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከጾሙ መራብንና ማጠማትን እንጂ ያላተረፈ። ትርፉ ምንድነው? ተርቧል። ስነ ምግባርን አምልኮ ካልወለደ ዒባዳዎቹ ዋጋ የላቸው። አላህ በእዝነቱ ቢቀበለን ዓላማው ከሱብሒ በኋላ ወጣ ዱንያ ያስረሳሃል። ዙሁር ላይ ዒባዳ አርግ ትነቃለህ፣ አክቲቭ ትሆናለህ፣ ከአላህ ጋር ቃል ኪዳን ትፈጽማለህ። ኢያከ ናዕቡዱ ወኢያከ ነስተዒን ትወጣለህ። አሱር ላይ እንደገና ቻርጅ ታረጋለህ። መግሪብ ዒሻ አላህ በፕሮግራም አወጣው ቀን። አምልኮቹ ዓላማዎቻቸው ምንድነው? እኛን የተሻለን ስነ ምግባር እንዲኖረን ለማገዝ ነው። አላሁ ስብሓነሁ ወተዓላ ሱረቱ አልፉርቃን ላይ የሱም ባሪያዎቹን ጠቀሰ። ስማቸውን ዒባዱ ረሕማን አላቸው።
የአዛኙ ጌታ ባሮች ባህሪያትም አላቸው እነዚህ የሚጠቀሱበት እነዚህ ግለሰቦች ዒባዱ الرحمن እንዴት እንደጠቀሳቸው ተመልከቱ አኽላቅንና ዒባዳን እንዴት እንዳሟሉ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما የኔ ባሮች አሉኛል የአላህ ባሪያ መሆኑን ፈልገን አላህ የሱ ትክክለኛ ባሮች አድርገን የኔ ባሮች አሉ ምድር ላይ ሲራመዱ እርጋታ የተላበሱ አላዋቂዎች ሲዘልፏቸው ቃሉ ሰላመን ሰላም ብለው መሄዱ ሰላም ፈጥረው እነሱ ጋር ሳይመላለሱ መሄዱ ናቸዋል ይሄ ምንድነው አኽላቅ ባሮቹ እንዴት እንደጠቀሰኝ ከዛ አስከተለና ምን አለ والذين يبيتون لربهم سجدا وقياما እነዛ ናቸው ሌሊቱን በአምልኮ የሚያሳልፉ ሲሰግዱ ሲያነቡ ሲሰሩ سجدا وقياما ይሄ ዒባዳ መጀመሪያ ምን አወራ ስነ ምግባራቸው አረማመዳቸው ሰዎች ጋር ያላቸው ንግግር አሁን ደግሞ ሌሊት ላይ የሚያደርጉትን ከሱ ጋር ቁርኝት ቀን ላይ ሰው ጋር ያላቸው ትስስር ማታ ከሱ ጋር ያላቸው ጨዋታ ጠቀሰ ይሄ ዒባዳ ነው አስከትሎ ምን አለ والذين يقولون ربنا اصرف عنا ጌታችን ከኛ ፊት ገለል አድርገው ይላል ምንን عذاب جهنم የጀሃነምን ቅጣት ان عذابها كان غراما የሷ ቅጣት እኮ ማይለቅ ነውና ይላል ዱዓ ያረጉ ነው ይሄ ምንድነው ዒባዳ ወንድሞቼ እየተረዳችሁኝ አኽላቅ ዒባዳ እስላም ውስጥ ስነ ምግባር የአምልኮ ውጤት ምናልባት ሌላውም አንድ ጥያቄ ሊጠይቅ ይችላል ረሱል የተላኩበት ተውሂድና አቂዳ ሊያስተምሩ ነው እንጂ አኽላቅ ነው ትለናለህ እንዴ የተላኩበት ዓላማ ስነ ምግባር ለማሟለት ነው ብለዋል ትለናለህ እንዴ ሚል ሊኖር ይችላል ግን አቂዳ ማለት ነው ኢማን ተውሂድ ማለት አላህን ብቸኛ ማድረግ አላህን ማወቅ ማለት አላህን ስታቀው የበለጠ አትፈራውም እንዴ ትፈራዋለህ የበለጠ ስትፈራው ሰዎች ጋር ያለህ ግንኙነት ምን ይሆናል ጥሩ ይሆናል የተውሂድ ግቡ ምንድነው አንተን ጥሩ ማድረግ እኮ እንጂ ኪታብ ተውሂድን ቀርተ ከሽውሹ ባህትን ደምረ የጎረቤት ብርላጥ ምታረክ ከሆነ ምን ዋጋ አለው ትርጉም አለው እንዴ እኔ እኮ ተውሂድ ቀርቻለሁ ብት የተውሂድ የአቂዳ ዓላማው አንተን ውብ ስነ ምግባር እንዲኖር ማድረግ ነው አላህን በጣም ስታቀው ልትፈራው የሱም ባህሪ ልትላበስ ነው ተخلقوا باخلاق الرحمن ይላል በአዛኙ ጌታ ስነ ምግባር ያን አይነት ስነ ምግባር ተላበሱ አላህ አዛኝ ነው አንተም አዛኝ ሁን الراحمون يرحمهم الرحمن አዛኞቹን አዛኙ ጌታ ያዝንላቸዋል من لا يرحم لا يرحم ያላዘነ አይታዘንለትም አላህን በጣም ስታቀው ስነ ምግባር ውብ ይሆናል አቂዳ ማለት እኮ ትርጉሙ ይሄ ነው ነብያችን ሰለላሁ ዐለይሂ ወሰለም ፊትኛም ዳዕዋ መናረጋት የተሳሳተች አባባል ነበረች ረሱል እኮ መካ ላይ 13 አመት አቂዳ ብቻ ነው ያስተማሩ እንል ነበር አሁን ረሱል በመካ የ13 አመት ጉዞ አቂዳን አስተምረዋል ዋና ትኩረት ሰጠው ግን አኽላቅንም አረሱ አኽላቅ ከአቂዳ በኋላ የሚመጣ አይደለም አብሮ የሚደመር ጉዳይ አንድን ታሪክ ላንበብላችሁ ተወዳጁ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ጃዕፈር ረዲየላሁ ዐንሁ ወደ ነጃሺ ወደኛው ፍትሃዊ ንጉስ ሙስናን ያወገሰ ንጉስ አውግዞ ማን ነው ምድር ላይ ሙስና መጀመሪያ ያወገሰ ነጃሺ እኮ ብር ይዘውለት ወርቅ ተሸክመው ሰሃቦችን ለውጠን ብለው ሙስና ሲሰጡት ላ ይዘተመለስ አንተ አምር አላቸው ሙስናን ምድር ላይ በማውገዝ ያወጀ ንጉስ ነው ወደ ነጃሺ ቀረቡ ጃዕፈር እነዛም ቀረቡ እንዴት እንዳስረዱ ሂጅራ ያደረጉት እንግዲህ በመካ የዳዕዋው ጊዜ ነበር ረሱል ምን እንዳስተማሯቸው እነሱ ይንገሩ ተመልከቱ አዩሃል መሊክ አለ
ንጉስ ሆይ አላቸው ኩና ቀውመን አህለ ጃሂልያ በጨለማው ማህበረሰብ ውስጥ ምንኖር ህዝቦች ነበርን ናዕቡዱል አስናም ጣዖትና መልክ ነበር ወነእኩሉል መይታ ሙታን እንመገብ ነበር ወነእቲየል ፈዋሂሽ መጥፎን ነገር እናመጣ ነበር የስነ ምግባር ውድቀት ፈዋሂሽ ወነቅጠኡል አርሃም ዝምድናን ቆርጥ ነበር ወኑሲኡል ጂዋር ጎረቤት ላይ መጥፎን ፈጽም ነበር ወየእኩሉል ቀዊዩ ሚነ ضعيف ከኛ መሃል ጠንካራው ደካማውን ጨቁኖ ይበላ ነበር ይበዘብዘው ነበር እንዲህ አይነት ስነ ምግባር ዘግጠን ያለነ አላህ አለ አንድም ብርሃን ላከልን ማንን ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወበቂና ዐላ ذلك በዚህ ጽልመት ውስጥ ኑረን ያለን ሐታ በዐሰ አላሁ ኢለይና ረሱላ ነቢይ ላከልን ሚና ከኛ ውስጥ የሆነ ናዕሪፉ ነሰበ ዘሩን ምናቀው የተከበረ ወስድቃ ታማኝነቱ ምናቀው አኽላቅ ተመልከቱ ወአማነተ ታማኝነቱ ምናቀው የረሱል ስም ምንድነው አሳዲቁል አሚን ታማኙ እውነተኛው ሙሐመድ اللهم صل وسلم على نبينا محمد 40 ዓመት ይሄን ባህሪን ያላበሳቸው አላህ ሰው ላይ 40 ዓመት ያልዋሸ ሰው በኔ ላይ አይዋሽም ተቀበሉት ይያለ ነው አላህ نعرف صدقه እውነቱን ምናቀው ታማኝነቱን ወዓፋፈሁ ቁጥብነቱን ምናቀው አኽላቅ አያችሁ ረሱልን እኮ የወደዷቸው በዚህ ስነ ምግባር ታማኙ ቃል ጠባቂው ጥብቁ ሙሐመድ ሱማ ስለ አላህ ቢነግረን እንሰማዋለን ዝግጁ ነበሩ ይሄን ሰው አላህ ላከልና ከዛሳ ጥሪያቸውን ተመልከቱ ረሱል እንዴት እንደጠሯቸው ፈደዓና ኢለላህ ሊንወሂዳ ወደ አላህ ጠራን በብቸኝነት እንድናመልከው ወቀድ አመረና አዘዘን ተመልከቱ በመካው የዳዕዋ ዘመን ነው በስድቅል ሐዲስ እውነትን በመናገር አዘዘን አቷሹ ሙእሚን አይዋሽም ሲል ገሰጠን ወአዳኢል አማና አማናን በመጠበቅ ሱብሃንአላህ ምናልባት ፕሮግራሙ ስለማይፈቅድ እዚሁ ተቀርጨላችሁ መሄደው አማና ሚል ፕሮግራም ይኖራል ሰው ከውጭ ሀገር ነው የሚደውልልኝ ሰው አምኖ ይሰጠዋል 3 ሚሊዮን ብር ላጣርጎት ይጠፋል በቃ አላየውም ማን ነው ይለዋል እኔ እኮ ነው ትናንት የሰጠው ማን የለም ረሱል በምን አዘዙን አለ እውነትን በመናገር አማናን በመጠበቅ ሲለተ الرحيم ዝምድናን በመቀጠል وحسن الجوار ጉርብትናን በማሳመር ለጎረቤት ጥሩ በመሆን አስተማረ ሙእሚን አይደለም እሱ ጠግቦ ጎረቤቱ ተርቦ ያደረ ይሉና አንተ ስራ ይዘ ምናልባት እዚህ መሃል ስራ ይፈታው እንድም አለ ሙእሚን ነን ታዲያ ራሳችን እንጠይቅ ወንድሜ ስራ ፈታ እንዴት ነው መፈልግለት የሙእሚን ባህሪ ነው ይሄ አላ ኩልን በእስላም ውስጥ ስነ ምግባር የዚህን ያህል ቦታ አለው ታዲያ ከእናንተ ጋር ማደርገው የዛሬው ቆይታ ከአኽላቅ ውስጥ አንዱ ስለሆነ ይሆናል አልኢታር ወልዓጣ ኢታር ማለት ሌሎችን ማስቀደም ለሌሎች መኖር የሌሎችን ሐጃ ከራስ በፊት መፈጸም ቁርጡቢ ምን ይላሉ አልኢታሩ هو تقديم الغير على النفس ኢታር ማለት ሌላውን ካንተ በፊት ማስቀደም ወንድሜ ያገኝ ወንድሜ ይደግ ለምን ይሄን ርዕስ መረጥኩት ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሰናል ሁሉም ነፍሲ ነፍሲ ነው ከቤት አስኮብልሎ እሱ ብሩን እየቸበቸበ የሷ ህይወት ቢበላሽ እሱ ግድ የለው እኔ ልውጣ ነው ዋና ራስን መምረጥ ውስጥ እንገኛለን አላሁ ስብሓንሁ ወተዓላ ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል ወዩእሲሩነ ዐላ አንፉሲሂም
ከራሳቸው በላይ ሌሎችን ያስቀድማሉ ወለው ካነ ቢሂም ኸሳሳ ለነሱ እንኳን የበለጠ አስፈላጊ ቢሆን ሌሎችን ያስቀድማሉ ተርፏቸው አይደለም ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላሉ ይሄ ቁርአን የወረደበት ታሪካዊ ክስተት አለ አስገራሚ ታሪክ ነው ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና فقال يا رسول الله اني مجهود يا الله መልእክተኛ እኔ ችግር ውስጥ ረሃብ ውስጥ ብሶት ውስጥ ነው ያለው እባክዎ መግቡኝ አላቸው አዛኙ ነብይ ምን አሉ ወዲያውን ሰው ጠሩና ወደ ሚስታቸው ላኩ ምን የሚበላለሽ መልስ ላከች የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም ወደ ሌላ ሚስት ላኩ ወደ ሌላኛውም ደገሙ ሁሉም ተደምረው ምን አሉ لا والذي بعثك بالحق ما عندنا الا ما በሐቅ በላከ ጌታን እንምላለን ቤታችን ውሃ እንጂ ለእንግዳ የሚሆን የለም በውሃ እንዴት ያስተናግዱት ከዛም ዞር አሉና ከሰሃቦች መሃል من يضيف هذا የኔን እንግዳ ዛሬ ማን ነው የሚያስተናግድልን የረሱል እንግዳ ሊሰጣቸው ነው ሰሃቦችም ደካማ ናቸው ኢኮኖሚካሊ አና ያ ረሱል አላህ አላንዱ ሰሃባ እኔ አለው እኔ ነው የርሶን እንግዳ ወስደው ሰውየውን ይዞት ወጣ ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ እንዳታሳፍሪ ምን የሚበላል አላት ሌላ የሚበላ የለም ለልጆቻችን ብቻ ነው አለችው አይ እንግዳ ዛሬ ልጆቻችንም ኢሳርን ይማሩ ልጆቻችንን አታለሽ አጫውቻቸው ምግብ ሲሉሽ እንደገና ቆላምጠሽ አስተኛቸው አጫውተሽ ሌላ የለም ቤት ውስጥ የልጆች ምግብ ብቻ ነው ባልና ሚስት እንኳን በባዶ ነበር የሚተኙት ልጅን እናት አቆላምጣ صالح ሚስት አላህ ሚስቶቻችን صالح ያድርጋቸው ወንድን ኸይር እንዲሰራ ታግዘዋለች አንዳንዷ እንግዳ ይዘባ ስትመጣ እንዲያንተ እንግዳ ያልቅም ምትላለች አይደል እህቶቻችንን ባይመለከትም ማለት ነው እባክሽ ምን አለ ልጆችን አባብለሽ አስተኝ እሺ አለች አባበለች አስተኛች ሁለተኛው ስቴፕ ምግቡ ትንሽ ነው እንግዳው ሊሸውዱት ነው ምግቡን እንዳቀረብሽው ጠጋብለሽ ሻማውን አጥፊው አላት እሺ አለች ሻማውን አጠፋች ሶስተኛ መመሪያ ምን በላ እንምሰል አላት መብራቱ ጠፍቷል ድግዝግዝ ያለ ነው ምግቡ ቀረበ እነሱ የመብላት ድምጽ ያሰማሉ ያርጉ ይበላሉ ባዶአቸው ነው እኮ እንግዳው እየተሻማ አብረው እየበሉ መስሎታል ግጥም አርጎ በላና ሰላማዊ እንቅልፉ ጧት ላይ ሲነጋ ይሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል فقال من على لقد عجب الله من صنيعكما بضيفكم الليلة الله ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል አላህ ተገረመባችሁ በእናት ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ ويؤثرون على انفسهم ከነፍሶቻቸው በላይ ሌሎችን ያስቀድማሉ ولو كان بهم خصاصة ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ ሙእሚን ስነ ምግባሩ ሌላ ነው የሚያስቀድም እኔ ሙችሱ ይዳን ነው ሙእሚን ይሄን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ ያቀው ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ The 7 Habits of Highly Effective People ሰብዑ العادات ይሉታል ስኬታማ ሰዎች ያላቸው 7 ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ መጽሐፉ ጥሩ ነው ከኢስላምም ብዙ ይወሰደው አለ ያው ባይገልጸውም ማለት ነው አንብቤዋለሁ መጽሐፉ 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል ከነዚህ ውስጥ አንደኛው ባህሪያቸው ምንድነው የሚያስቡት ዊን ነው ይላል
ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው። እና አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘው አለ። አንዱ ባህሪያቸው ምንድነው? አንተ ማትርፍ እኔም ላትርፍ፣ አንተም ብላ እኔም ልብላ። ከአራት ይከፍለዋል የሰው ልጆችን ባህሪ። ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር። የመጀመሪያው ባህሪ ዊን ዊን ነው፣ አንተ ማትርፍ እኔም ላትርፍ። ሁለተኛው ሉዝ ዊን ነው፣ እኔ ልክሰር ምን አደርጋለሁ አንተ አትርፍ ነው። ሶስተኛው ዊል ሉዝ ነው፣ እኔ ለማትርፍ አንተ የራስ ጉዳይ። አራተኛው ሉዝ ሉዝ ነው፣ አንተም ታጣለህ እኔም አጣለሁ፣ ሁላችንም 0-0፣ ማንኛችንም አንጠቀምም። ዶክተር ጣሪቅ አስወይዳን ይሄን ክስተት አሜሪካ ውስጥ የተከሰተን ይናገራል። ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ። አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካ አትፈታትም በይ የኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል። የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ። ወተቁላህ ወመን የተቂላህ يجعل له مخرجا ويجعل في امره يسرا። ተቅዋን ደጋግሞ ጠርቶታል። ባልና ሚስት ተጣሉ፣ ነጮች ናቸው፣ ፍርድ ቤት ቀረቡ። ቤቱ በሱ ስም ነው ያለ፣ ትልቅ ቤት በጣም በብዙ ሚሊዮን የሚገመት። ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ? ቤቱን ሽጠህ ለሷ ክፈላት ሂሳቡና፣ በሸጥከው ሽጥና ለሱ ስጣት፣ ለሷ ስጣት። ተናዷል። ስንት ሚሊዮን ብር ሽጬ ልሰጣት አላደርገው። ፍርድ ቤቱ ያለው ምንድነው? ሽጠህ ገንዘቡን ስጣት። በሚሸጠው ዋጋ ኮታ አላስቀመጠ። ታዲያ ባል ምን አደረገ? በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው። 10 ብር ሸጠው፣ 10 ብር ሰጣት። አንቺም 0 እኔም 0። ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል። አንቺም ታጫለሽ እኔም አጣለሁ። እንዲህ ነው እነሱ ሀገር በጣም ይቸገራሉ። በል አንዳንዶቹማ የኛውም ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ፣ በጣም ሀብታም ናት። ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት። የሷ ቤት ነው እኮ። እሷ ምን አለችው? አሃ እኔ ነኝ ለካ ሞት አለ። የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ። ለካ እኔ ነኝ ሞቷ አቀለብልሆኝ። ይሄ ሶስተኛው ሪሌሽንሺፕ ነው፣ ሉዝ ሉዝ። ኢስላም ግን ሐቂቃ እኔን ኮርስ ወስጄዋለሁና ኢስላም ምን አለው ከዚህ የተለየ ብዬ ሳነብ ኢሳር ሚላገኝ የትኛውም ስልጣኔ ማያቅ አብረና ትርፍ አይደለም፣ አንተ ኑር እኔ ሞቼ። አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው። በሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር፣ ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማደር፣ አብረን ብላ አይደለም። ኢሳር ትልቅ እስላማዊ ሰነ ምግባር ነው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት። አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች። ሚያምር ቡርዳ ልብስ ይዛ መጣች። ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት። ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ። ልብሷን አንድ ሰሃባ ያያት ወደዳት። ያ አላህ መልእክተኛ እንዲው ቢሰጡኝ ይችምናል አላቸው። ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት። ወደ ውስጥ እንደገቡ ሰሃቦች ተቆጡ። አንተ እንዴት ረሱልን ትጠይቃለህ? እምቢ ማለትን እንደማያውቁ ያወቅ
የጠየካቸውን ሁሉ እንደሚሰጡ ያወቅ እንዴት ትጠይቃለህ? ላ ብለው አያውቁም ረሱል ኖ የላቸው ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم لا እኮ ብለው አያውቁም አተህያቱ ላይ ብቻ ነው ብለው የሚያውቁ أشهد أن لا እንለለ አተህያቱ ላይ እንላለን أشهد أن لا የለም ኢላህ አምላክ إلا الله ከአላህ ውጭ እንላለን ላ ምትለውን ተርም የተጠቀሟት የት ቦታ ነው አተህያቱ ሲቀሩ ነው አተህያቱ ባይኖር ኑሮ ላ ሁላ ነዓም ይሆን ነበር አለ ገጣሚ ግልጽ ነው የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ግልጽ ነው አይደል ረሱል ላ ያቁም እንዴት ትጠይቃቸዋለ እንቢ እንደማይሉ እየታወቃሉት فقال ምን አለይ ሰው እኔ እኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸው እሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ ሰህል ምን ይላል ሐዲሱን የዘገበው فكانت كفنه እንዳለው ሲቀበር ይችል ለብሶ ነበር ከፈኔ ሆነችው ይላል ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁምሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ ጃብር ምን ይላል የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋ ብለው ዘምተው ነበር ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ ሰሃባው በጣም ተራበ የምግብ እጥረት ነበር ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር ልክ ሳያቸው አልቻልኩም ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው ምንም ይበላልሽ አላት ምንም የለንም አንዲት የምትታረድ እንሰሳና ያለችን ሻዒር ገብስ ብቻ ነው እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት እንሰሳዋን ማብሰል ጀመረች እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች ሊበስል ሲል ልጥራቸው አልኳት አዋለች ቀስ ብዬድኩና ወደ ረሱል ጠጋብዬ የአላህ መልእክተኛ ትንሽ የምትበላለች ብቻውትን መምጣት እንደማይወዱ አቃለው አንድ ሰው ይዘው ይምጡ ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላቸው ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃብር ቤት ነው አሉ ጃብር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩን አለ ይሄን ሁላ ሰራዊት በምን ነው ምን መገበው ተሰልፎ መጣ ሰራዊቱ ረሱል ገቡ ሊበሉ እንዳይመስላችሁ ሰራዊቱን ያሳለፉ ለማመገብ እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት ቀረቡ ዳቦ ያነሳሉ ስጋ ያደርጋሉ ሰሃባውን በሰልፍ ያስገባሉ ይሰጡታል አያልቅም ሙዕጂዛ አላህ እንዲከሰት አደረገ ዛሬ ይዝቁታል አያልቅም ሰሃባው እየበላ ስቴኪኒውን ያወጣ ይወጣል ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት ተመልከቱ ኢሳር ብቻዬን ማልበላ ሰሃባዬን ጥዬ ኡመቴን ትቼ አላደርገው አላሁ አክበር اللهم صل وسلم على ከዛምኛ ቀረን እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃብር ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና
በይ ተመገቢ ጠጪ ሰውም ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ እኛሳ ወኔሳቸው ተከታይነን አሁን ዘክተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል በጣም ነው የሚያሳዝን ሐስድ ነው እንኳን ልንረዳው እንኳን ኢታር ልናረግ ለራሳችን ትተን ባያገኝ ደስታችን እንደ ቀልድ ያጫወቱኝ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ ወደ ሰው ልጆች መልእክት ላከና ምን አለ የምትፈልጉትን ነገር ጠይቁ ነገር ግን ከምትጠይቁኝ ነገር ሰጣችኋለሁ የፈለጋችሁትን ጠይቁ ለጎረቤት ግን እጥፍ ነው የምሰጠው አለ ግልጽ ነው የምትፈልጉትን ጠይቁ መኪና ካልክ ለአንተ አንድ መኪና ለጎረቤት ሁለት አንድ ህንጻ ካልክ ለጎረቤት ሁለት ህንጻ 10 ህንጻ ካልክ ለጎረቤት 20 ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ ታዲያኛው ሰው አሰበ እኔ አንድ መኪና እጄስ ሁለት ሊስ እንደ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ ከዛ ምን ብሎ መልእክት ላከ አንድ አይኔን አጥፋዋል ጎረቤቱ ስንት አይኑን ይጠፋ ነው አላሁ አክበር ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳለ ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ ስራም ላይ ራሱ ብዙ አይሳተፍም ይርበውም ይደክመው ነበር አቡ ሁረይራ አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት ስለዚህ ታክቲክ ፈጠር ሰዎችን ቁርአን ትርጉም እየጠየቋቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ማም ሳይዳ አይቀርም ተጋብለስ ታወራው አይደል ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አባበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀራል ማን ልጠብቅ ዑመር ወጣለ አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው ትርጉሙን ሰጠኝና አላስከተለኝ ምናልባት ሰሃቦች ምንም የላቸው ማለት ነው ዛንታይ ከዛማን መጡ አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ ልክ እንዳየኝ ከፊቴ ላይ ተረዳሉ ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር الحق بي ተከተለኛል በቃ አንደርስታንድ አድርገውኛል ቢ ተከተልኳቸው ረሱላህ ቤት እንደገባነ ምን አለ ብለው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት ወተቷ መጣችላቸው ማላከው ከአንሷር ጎሳ ውስጥ የሆነ የርሰው ተማሪ ነው ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም ርቦኛል ይላል አቡ ሁረይራ ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው ስራ ሚስት ትዳር ምንም የሌላቸው ሰው የሚመገቡት ለረሱል የሚመጣላቸው ሀዲያ አለ ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው ይሄ ነው ምግባቸው አሁንም ያለችው አንዲት ብርጭቆ ወተት ናት አህሉ ሱፋን ጥራቸው ብዙ እኮ ናቸው አቡ ሁረይራ ጨለመበት ዱንያ እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው ትካዘኝ ነበርኩት መጀመሪያ አሁን እንዴት ነው የሚደርሰኝ አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝ ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋሉ
ናኔ እናንተ ነው እነሱም እናጠጣ ዛሬ ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል ይጠጣል ሆዱ ጠግቦ ይወጣል ሌላኛው ይገባል ይጠጣል ሁሉም ጠገቡ ይላል አቡ ሁረይራ አሁን አለቀ ያልኩ ምንም አልተነካ መጨረሻ ላይ ብርጭቆዋን አንስቼ ሰጠዋቸው የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገጋል አንተ አቡ ሁረይራ ማን ቀራሁን እኔ እናንተን ብቻ ነን እንዴ አልኩት አሉኝ አለ አሁን እነርሱ ብቻ ነን ቁጭ በልና እስኪ ጠጣል አቡ ሁረይራ ቁጭ አለና ፈሸሪብታል በጣም ጠጣው ጨርሼ ሰጣቸው ድገም አሉኝ ይዛው አሁንም በጣም ጠጣው ሶስተኛ ድገም አሉኝ በጣም ጠጣው አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው ረሱልም በጣም ፈገጋሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል ረሱል እንዴት ተርቢያ እንደሚሰጡ አያችሁ አቡ ሁረይራ አርቦታል ግን ኢታር ማድረግ አለበት እርቦ ወንድሞች ሊጠጡ ይገባል هكذا رباهم وصاروا على منواله ኢታር ትልቅ ምጥቀት ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር ሰላህ الدين الأيوبي رحمة الله عليه ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው ሰላህ الدين الأيوبي በጣም የሚገርመው አንዴ ቁድስ እንዳሆኑ احتلال በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት ከቁድስ ይላል ደብዳቤው ቁድስ መስጂዱ ለሰላህ الدين የላከው ሚል ነው ጽሁፉ ምን ይላል ያመን لمعالم السلبان نكس كل المساجد طهرت وأنا على شرفي أنجس أنت لمسكلنيوች የተንበረከከው ጀግና ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለህ ሰላህ الدين ተቆጣ ያኔ ላለመሳቅ ወሰነ ቁድስን ነፃ ሳላወጣ ጥርሴን አላህ አያያትም አለ ጓደኞቹን መረጠ ባልደረቦቹን الحواريين እነሱን ሲመርጥ ግን خلق الإيثار የስነ ምግባራቸውን ባህሪ ያያይዘው ወጣቶችን ሊመርጥ ነው የሱ ተከታይ ጀነራል ያረጋቸው ምን ያደርግ ነበር አንድ ቤት ውስጥ በጥግ አንዲት ምንጣፍ ያነጥፋል አጭር ጠባብ ለሁሉም አትበቃ ግቡና ተኙ ይላቸዋል ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ ሚጥረው ኢታር ውስጥ አልገባምና ከፈተናው ኤክስ ያረጋል ወንድሞቼ ቦታ ያዙ እኔ ዳር አድራለሁ ሌሎችም የሚያስቀድመውን መሪ እየመረጣቸው መጣ ምግብም ትንሽ ያደርጋል ተሽቀዳድመው የሚሻሙትን ፈተና ኤክስ ናቸው ሌሎችን ያስቀድሙትን እንዲህ ያደረገ መርጦ ያን ሰራዊት ይዞ ቁድስን በአላህ ፍቃድ ነፃ ወጣት አሁንም አላህ ነፃ ያውጣት ኢንሻአላህ ኢታር የትልቅ ሰዎች መገለጫ ነው አንዴ وحكي عن أبي الحسن الأنطاقي عند كستة يورانا أبو الحسن يقلسم من إلال عندي 30 من عميون سوت نيزان برها وطا برهاهم ليال رابا يا زناتشو مغب تنش نو لهلو ما يبقى من يدرج مبراتون አጠፋንና ሁሉም ያዘውን ቆረስ ራሳ ዳቦ ሳህን ላይ እንዲያቀርበው ተደረገ 30ችንም ከበብነ ሁላችን ከበብነ እየበላን ይመስል ነበር ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም አንዱ ላንዱ እየመረጠ ማለት ነው እኔ አልበላም እነሱ ይብሉ ያለ እጁን አልሰደደ ምግቡ መጨረሻ ሲነሳ አንድም አልተነካም እንዲህ አይነት ሰራዊት እንዲህ አይነት ስብስብ የአላህን እርዳታ ይለገሳል ሰሃቦቹም ይህን የነብዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ
ያው ዛሬ የመድረክ መሪውን ብዙም አልቀበለው ከኔ ጋር ናቸው አይደል 10 ደቂቃ ይለኛል እስኪ ባይሆን 20 ደቂቃ እናወራለን على كل حال የፈቷን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባቸው እንግዳ عن ابن عمر يا عمر بن الخطاب ልጅ عبد الله بن عمر من ይላል ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ ራስ ተላከላቸው ለነዚህ ሰዎች ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይ ኖረው ይችላል ብሎ ጎረቤት ጋር ላካታለ ابن عمر ነው የሚያወራን ታሪኩ ያም ጎረቤት ምን አለ ኖ እኔ ያለኝ መሐመድ ላይ ኖረው ይችላል እሱ ልጆች አሉት መረቁን አድርጎ ይጠጣ ለመሐመድ ላከው መሐመድ ለአህመድ አህመድ ለንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች ግልጽ ነው አንዱ ሲቀባበላት መልሳ መጣችን ለተሱዘ ኢታር ለሌሎች መኖር በእስላም እንዲህ ነው በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ ነው በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር حذيفة العدوي የሚባለው ሰሃባ አንድን ታሪክ ይነግረናል የየርሙክ ጦርነት ጊዜ ያጎቴ ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል በጣም ትልቅ ጦርነት ነበር የተወሰኑ ሙስሊሞችም ተጠቅተው ነበር ያጎቴ ልጅ ለማዳን ስሄድ አገኘሁት ወድቆ ውሃ ይዣለው ሰው ሲደክም ሲጎዳ ውሃ ይፈልጋል ውሃ ልሰጠው የተሽቀዳደምኩ ወደሱ አቀናለሁ ጦር ሜዳውም እንደደረስ ውሃ ልሰጠው ልስጥ ስለው ጠቆመኝና አወናለ ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል ያጎቴ ልጅ ምን አለኝ ወደሱ ድለት ሲል ጠቆመኝ መናገር እንኳን አይችልም እሱ ሞት አፋፍ ላይ ነው ውሃ ይፈልጋል ለዛው አለኝ ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል ይሄኛው ምን አለኝ ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደስጠው አለኝ ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ ላጠጣው ስጠጋ الدنيا ለቆ ነበር ይላል ሶስተኛ ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው እሱም الدنيا ለቆ ነበር ወደ አጎቴ ልጅ ተመለስኩ ሶስቱም አልፈው ነበር ይላል رحمهم الله الجميع ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል እስላም ያስተማረን ትልቁ ጸጋችን እሱ ነው ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛሙጭ የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም የሚገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ ይተባል ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳስ ይበላ ስታይ ችግረኛ ለብሰው ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዲያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር ጣም ከደስታው ዱንያ ላይ እንዲተደስቶ ያቀ ማልቀስ ጀመረ ይህ ሰው ልጅ ለብሶ ስታይ ችግረኛ ጠግቦ ስታይ ከዚህ በላይ የሚያስደስታል ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታይ እንዴት ነው የሚያስደስተው ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል
ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል። ዱንያ ዛሬ ካሳቀች ነገ ማስለቀስ፣ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱእ። መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ? ያ ረብ ያችን ላንተ ስለሰራውት ምን እንለዋለን? አይመስለኝም። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። እቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ አልጁ፣ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ፣ እዘኑልኝ አላህ ይዘንላችሁ ይላል። ቤት ውስጥ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታድርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠችው። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእክቱ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚህ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቀሃል። ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል። ወንድሙን ሳጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው፣ እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን ዕዳ ያበድር ነበር፣ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋው። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ ዕዳዎቹ ዕዳውን መክፈል ስላልቻሉ አይንህን ማየት ፈርተው ነው አሉት። ግልጽ ነው። ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከእገሌ ዕዳ ያለበት ሰው ከዕዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብሬ ይቅርብኝ፣ ወንድሞቼ ይሻሉኛል።
በአኺራ ደግሞ ኢታር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ፣ አንዲት ምስኪን ወደ ቤቴ መጣች፣ ሁለት ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት፣ ያለችንም እሱ ነበር ትላለች። ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ፣ አንዷን ለሷ ያዘች። ሁለቱ ልጆቿ ቶሎ ጉርስ ጉርስ አድርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ ይህ እዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ፣ የሰራችው ታሪክ ልቤ ማረከኝ፣ እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። فقال ነቢዩ ምን አሉ? إن الله قد أوجب لها الجنة وأعتقها من النار አሉ። አላህ ለዚች ሰው በዚህ እዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከሳትም ነፃ አውጥቷታል። ለሌሎች መኖር፣ ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎችን ማስቀደም ሲጠቀስ ዑንዋኑል ኢታር፣ ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች፣ መገለጫ ሞቶ አለ፣ መፈክር። ሁሌም ይማርከኛል ታሪኩ። የአቡበክር ታሪክ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር። ሂጅራ ወጣው እያሉ ጠምቷቸው እርቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ። አቡበክር እሳቸው ሊጠጡ ጀመሩ ይላል። ተመልከቱ ኢታር፣ ለረሱል ያለውን ሑብ፣ እሳቸውን ከነፍሱ እንዴት እንደሚያስቀድም። ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል። ከዛ ምን አለ ታሪኩ ሲዘግብ? ፈሸሪበ ሐተር ተወይት አለ። ረሱል ጠጡ ጥሜ እስኪቆረጥ ድረስ አለ። የጠጣው ማን ነው? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ጥሙ የተቆረጠለት ማን ነው? አቡበክር ስዲቅ። ፈሸሪበ ሐተር ተወይት፣ እሱ ጠጣ እኔ እስክረካ ድረስ። ዑንዋኑል ኢታር። ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው። ሙስሊሞች አሁን የት ነው ያለን? አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል። ከሷ በላይ ነፍሱን አስቀደሙ። ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። السلام عليكم ورحمة الله تعالى وبركاته.